የሴዶ ማርሻል አርት መልእክት እስከ 1 ዓመት በእስራት ሊያስቀጣው እንደሚችል ተነገረ። የኢትዮጵያ ፋይቲንግ ሻምፒዮን ኢቲኤፍሲ ውድድር ጥቂት ቀናት ብቻ በቀሩበት ወቅት ተወዳዳሪው ሴዶ ማርሻል ድግምት ተሰርቶብኛል በሚል ከውድድሩ መውጣቱን ማስታወቁ በማህበራዊ ሚዲያና በስፖርቱ አፍቃሪዎች ዘንድ ትልቅ መነጋገሪያ አጀንዳን ፈጥሯል። ሴዶ ከውድድሩ 4 ቀን ቀደም ብሎ ባስተላለፈው መልእክት ከተጋጣሚው ጆኒ ጋር ለሚያደርገው ፍልሚያ እንደማይቀርብ ይፋ አድርጓል። ተወዳዳሪው በእንቁላል ድግምትና ስህር እንደተሰራበት በመግለጽ ከተለያዩ የውጭ አገራት ተደባዳቢዎች ጋር ካልሆነ በስተቀር ከተጠቀሰው ተጋጣሚ ጋር ወይም ከጆኒ ጋር ሪንግ ውስጥ እንደማይገባና የውድድሩን ቲሸርት አውልቆ በመመለስ አቋሙን አሳውቋል። ይህን ጉዳይ አስመልክቶ አስተያየታቸውን የሰጡት የህግ ባለሙያዋ ጠበቃ ሰብል አሰፋ እንዳስረዱት ሴዶ ያቀረበውን የድግምት ክስ በህግ ፊት የሚያስረዳ አደራጅ ማስረጃ ካላቀረበ በኢፌድሪ የወንጀል ህግ መሰረት በሰው ስምና ክብር ላይ የሚፈጸም የሐሰት ሐሜትና ስም ማጥፋት ወንጀል ተደርጎ ሊወሰድ ይችላል ብለዋል። ይህም አሰራር የተጋጣሚውን መልካም ስም ያጎደለ በመሆኑ እስከ 1 ዓመት በሚደርስ ቀላል እስራት ወይም በመቀጮ ሊያስቀጣው የሚችልበት ህጋዊ ዕድል እንዳለም ጠቁመዋል። በሌላ በኩል ለውድድሩ ትኬት የቆረጡ ተመልካቾችና የውድድሩ ስፖንሰሮች መብት በህግ የተጠበቀ በመሆኑ የውድድሩ አዘጋጅ ኢቲኤፍሲ አማራጭ ውድድር የማቅረብ ወይም ገንዘብ ተመላሽ የማድረግ ግዴታ አለባቸውም ተብሏል። በተጨማሪም የውድድሩ አዘጋጆች ሴዶ በገባ ውል መሰረት ውድድሩን በማቋረጡ ምክንያት ያደረሰባቸውን የገንዘብና የመድረክ ኪሳራ በፍትሐብሔር ክስ የመጠየቅ ሙሉ ህጋዊ መብት እንዳላቸው ጠበቃዋ ሰብል አሰፋ ገልጸዋል።